ነገር ያለብን ከኋላ ሆነው የሚዘውሯቸው ሰዎች አሉ። ከዚህ በፊት ኤክስፒሪየንስ አላቸው። ገባ ካደል ገበና ማውጣት ሰው በትምህርት ሲሞግታቸው ልክ ከዚህ ቀደም ሚስጥር አወጣን ምናምን ብለው የሰው የኋላ ታሪክ እየሄዱ የተሳካላቸው መንገድ አለ። ከዚህ በፊት ሞግቱ ሲጠሩም የሉም ሰዎቹ። አሁን ደግሞ አንድ ላይ ነው የሆኑት ሁሉንም ካያቸው። ምክንያቱም ዳዊት ልዩነትን ወይም መካነ ኢየሱስ ከሌሎቹ አብያተ ክርስቲያን ጋር ያላትን ልዩነት በስፋት ማስቀመጥ በቻለበት ያንን ልዩነት ያንን ገደል ሳይሞሉ ከኦርቶዶክስ ቤተክርስቲያን ጋር ውይይት መወያየት አይችሉ። አብዛኞቹን ደግሞ እዚህ ቲክቶክ ላይ ያሉ ሰዎች ገቢያቸው ኑሯቸውም የተመሰረተው ከኦርቶዶክስ ጋር በሚወራወሩት ድንጋይ ነው። ገባ እንጀራ ገመዳቸው ላይ ነው የቆመው። ስለዚህ እነ ቀለም ወርቅ አይተንፍሱ እነዚህን አውርቶ አዳሪዎችን፣ ሐሜተኞችን የሰውን ስም በማጥፋት ከዋክብቶቻቸውን ራሳቸውን ለማድመቅ የሚጦሩትን ሰዎች በቃ የለቀቁ ያሉት ብዙ ጊዜ እንደዚህ ነው የሚያደርጉት። እውነት ይዘህ ስትመጣ፣ ጽድቅ ይዘህ ስትመጣ፣ እግዚአብሔርን መፍራት ስትናገር እነዚህ ሰዎች እነሱን ምትውጣቸውና እነሱን ምታጨልማቸው ከመሰላቸው በእነሱ ሰማይ ላይ ከነሱ ውጭ ኮከብ፣ ከነሱ ውጭ ፀሐይ፣ ከነሱ ውጭ ጨረቃ የለም። ስለዚህ የግድ አንተን በማክሰም መድመቅ ነው የሚፈልጉት። ተረዳኸኝ አይደል? የሰፈሩ መብራት መጥፋት ነው የአብሪትልን እንደ መብራት የሚያስቆጥራትና እነዚህ እንደ አብሪትል ብርሃናቸው ትንሽ የሆነ በትንሽዬ እውቀት ባለው ሰው እንኳን ተጨፍልቀው ሊጠፉ የሚችሉ ሰዎች ሌላውን ካላጠፋፉ በስተቀር እነሱ መድመቅ አይችሉም። በቃ ለዚህ ነው እያንዳንዱ ነገር ከዚህ በፊት የተቃረኗቸውን ሰዎች እንዴት እንዳስቀየሟቸው አይተሃል። ስም በማጥፋት እንዴት 24 ሰዓት እንደሚተዳደሩ። ስለዚህ ፐርሰናል ላይፍን ነው የሚነኩት። አሁን ማይመስላችሁ ነገር ልንገራችሁ። እዚህ ሚዲያ ላይ ቀለም ወርቅ አይተንፍሱ ወጥቶ ስላልተናገረ እሱ የለበትም ማለት አይቻልም። ነገ ቤት ሲከፍት ቆይ ሚውት ሆናል ብራዘር። ገስት ላይ እኮ ነበረ ገስት ላይ እሷ እንደዛ እየተናገረች ነበር። ኦልሬዲ አብረው ያወሩትን የደወለቱትን ነገር እኮ በዛ ነው ያደርጉ። ኧረ እባክህ ገስት ላይ ሁሉ ነበረ። ገስት ላይ ነበር። በቃ ይሄ ነው በቃ። አያችሁ የግድ እሱ በአፍ ማውራት የለበትም። ከዚህ በፊት እኔ ለዚህ ነው ያ ሐሜተኛ የሆነው ዳግማዊ ጥላሁን የሚባል ሰውዬ በሚሳደብበት ዘመን ላይ ኧረ እባክህ ደቅ ብላለች። አሁን እንኳን ተገለጠ፣ እንኳን እግዚአብሔር ረዳው። እንኳን ከኋላ ድሮም እንደዚህ ነበር። ከኋላ ቤት እያስከፈተ በነዛ ባለጌዎች በነዛ ነውረኞች ሲያሰድብ የከረመ ሰውዬ ማለት ነው። እንደዚህ ናቸው። በቃ አብሮ ተቀምጧል ማለት በዚህ ዳዊት በተሰደበው ስድብ ውስጥ እያንዳንዱ ተስማምተዋል ማለት ነው እነዚህ ሰዎች። ነገ ደግሞ ታያቸዋለህ። ነገ ደግሞ በፌክ አካውንት መታችሁ አታውሩ። በራሳችሁ አካውንት ነው። ቀለም ወርቅ አይተንፍሱ እዚህ ውስጥም እንዳለ አውቃለሁ። በራሳችሁ አካውንት ነው። በራሳችሁ አካውንት እና ፊት ለፊት አው የተባለው ልክ ነው፣ ስለ ጽድቅ ነው፣ ስለ እውነት ነው በሉ እንዴ። መከራከሪያቸው ራሱ እኮ ሲያስቅ እኮ እንዴ። እዩ ጩፋ እንትን ውስጥ አለ፣ እስራኤል ዳንሳ ካውንስል ውስጥ አለ። ካውንስል ውስጥ የሌለ ማን አለ? ሶፍት አስበይው፣ ዘይት አስጠጪው፣ ጨው አከፋፋዩ፣ ብዙ አይነት አስማተኛም ጠንቋይ ሁሉ አለ እዚህ ካውንስል ውስጥ። ስለዚህ ካውንስል ነው የፕሮቴስታንት የአንድነት መሰረት የካውንስሉ ነው የምትሉት? ካውንስሉ እኮ የተቋቋመው በነገራችን ላይ ህጋዊ ተጠሪ ለመሆን ነው። ዛት ሚንስ የትምህርት ጉዳይ የሚመለከተው አይደለም። ካውንስል ትምህርት አጥቢያዎች ወይም ደግሞ ተቋማት ነው የሚመለከታቸው። የሙሉ ወንጌል ትምህርት ሙሉ ወንጌልን ነው የሚመለከተው። የመካነ ኢየሱስ ትምህርት መካነ ኢየሱስን ነው እንጂ የሚመለከተው ካውንስልን እኮ አይደለም የሚመለከተው። በጭራሽ ካውንስልን አይመለከተው። ካውንስል ፕሮቴስታንት የቀብር ቦታ እንዳያጥረው በእነሱ በኩል መሬት እንዲገኝ ቸርቾች መሬት ሲፈልጉ መሬት በሱ በኩል እንዲገኝ ለማድረግ የተቋቋመ የአስተዳደር ክፍል ነው እንጂ የትምህርት ክፍል አይደለም። አሁን በጣም ብዙ
እውነተኛ ቸርቾች ወይም ሜንላይን የሚባሉ ቀደምት ቤተክርስቲያኖች ካውንስሉን የሚጠይቁበት ጊዜ ላይ ተደርሷል። ካውንስል ትምህርት የሚመለከተው አካል አይደለም። የተቋቋመበት ዋናው ሐሳብ ወንጌላዊ አማኞች የቀብር ስነስርዓት ቦታ እንዳያጡ ህጋዊ የሆነ ነገር ሲኖር እንደ ፕሮቴስታንትን ወክሎ ድምፅ ለመስጠት ነው እንጂ ትምህርትን በተመለከተ ሙሉ ወንጌል የራሷን ትምህርት፣ ቃለ ሕይወት የራሷን ትምህርት፣ መሰረተ ክርስቶስ የራሷን ትምህርት፣ መካነ ኢየሱስ የራሷን ትምህርት ነው የምትይዘው። ስለዚህ እዛ ካውንስል ውስጥ ስለተሰበሰበ ብቻ የሆኑ አካላቶች ስለተሰበሰቡ ብቻ በትምህርት አንድ ናቸው የሚል እንደ ኤፍሬም ባለጊዜው አይነት የከሸፈ መከራከሪያ ይዘው እኛ ፕሮቴስታንቶች አንድ ነን፣ እኛ ፕሮቴስታንቶች አንድ ነን፣ እኛ ፕሮቴስታንቶች አንድ ነን ስለደጋገምክ አይደለም። አለቀ በቃ። እነዚህ ልጆች እየተከራከሩ ያሉት ሰነድ ላይ ነው። ሰነዱ ደግሞ የግል ጉዳይን የሚመለከት አይደለም። አንቺ አሁን በልጁ ልትከሽሩ ነው። የሳሙኤል ልጆች ጉቦን የሚቀበሉ ነበሩ። የነብዩ ሳሙኤል ልጆች ሂጂና መጽሐፍ ቅዱስ አታነቢም ነገሩ። አንደኛ ሳሙኤል መጽሐፍን ሂጂና አጥኚ። ሳሙኤል ማለት በጣም ታማኝ ነብይ፣ እግዚአብሔርን የሚፈራ የጽድቅ ሰው የነበረ ነብይ ነው። ከዳን እስከ ቤርሳቤል ቃሉ ጠብ የማይል ጻድቅ ሰው ነበር። የእስራኤልን ሕዝብ በስተመጨረሻ ኑና ጠይቁኝ ነኝ አንዳችሁን በጉቦ አስተናግጃቸዋለሁ፣ ለሰው ፊት አድልቼ አስተናግጃቸዋለሁ፣ ፍትህ አጣምቤባቸዋለሁ ሲሉ አረ በፍጹም አንተ በጽድቅ ነው የዳኝህን፣ አንተ በጽድቅ ነው ያገለገልከን ብለው የመሰከሩለት ጻድቅ የእግዚአብሔር ሰው ነበር። ማን? ነብዩ ሳሙኤል። ልጆቹ ግን ጉበኞች ነበሩ። ሳሙኤል የሳሙኤልን ጽድቅ የሳሙኤልን ታማኝነት የልጆቹ ጉበኝነት አይንድበት። አለቀ በቃ። እንዴ ምን ይጠበስ? ዳዊት ስለ መካነ ኢየሱስ ነው ያወራው። የዳዊት ልጅ እንትን ሆነች። ምን አገባን? ምን አገባን? ምን አገባን? ዳዊት ቤተክርስቲያን ልምራ አለ። መጥቶ ያንቺን ማይክ ቀማሽ ቤተክርስቲያኖቹን ላስተዳድር አለ አላለም። ምን አገባን እኛ ስለ ዳዊት የልጆቹ ጉዳይ? እናንተ ልጅ ከጣለ ጎረምሳ ጋር ልጆቹን ከካደ ጎረምሳ ጋር አብራችሁ ገዝት ተቀመጡ ሌለ እንዴ? ዳዊት በራሷ ፍላጎት የስተት ውስጥ የገባች ልጅ ብትኖረው ምን ይጠበስ ታዲያ? እናንተ 3-4 ሚስት ካገቡ ሰዎች ጋር አብራችሁ ብር ታደርጉ የለ እንዴ? እከልዬ እያላችሁ ኦርቶዶክስ ገድልን ለመናገር ሰብሰብ ብትሉ የለ እንዴ? 4 ሚስት ምናምን ያገባ ሰው ሁሉ እንዴ! የዛን ጊዜ ላይ እግዚአብሔር ይመስገን ጻድቅ ዳኛ እግዚአብሔር ነው። በስማም ሐቅ ነው። አንተ የተናገርኩት መብራት መጣ ጠፍቶ ነበር ሲሲዬ አረ ሳሙኤል ልጅ የለውም ይላል። ሂድና መጽሐፍ ቅዱስ አንብባክ። ማንበብ የተወቱ ልጅ እኮ ነው። በቃ ሳሙኤል ልጅ የለውም ይለኝ እንትን ነገርየው የለውም እንዳትል መገናኛው እና ለእናንተ ሲሆን ነውር ያሰባሰባችሁ ነውር ጌጥ የሆነ ምድረ ሞጭላፋ ነውረኛ ሌባ ሳትታመም ታመም ያለው ብለህ የህዝብ ገንዘብ የዘረፍክ ሰውዬ ምንም ነገር ከቲክቶክ ከስድብ ውጭ ምንም ነገር በቲክቶክ የማያገኝ ዴቭ የተባለ መልካም ሰውን ባለፈው ብቻ ነው እንዳልኳችሁ ስንዝሮ ማለቱ ብቻ ነው እንደ ጥፋትን የሚታየው። እሱንም ዘኬዎስ በማለት ቢተካው ስድብ አይሆንበትም ነበር። እንደዚህ ነው መንፈሳዊ ነገር። ጌታን ነው የምላችሁ። ከዚህ በላይ እዚህ ውስጥ ያላችሁ ሰዎች ዴቭን ደግፉት፣ አብራችሁት ቁሙ። ሲገባ አብራችሁ ግቡ። ላይቭ ገብቶ ሲያስተምር ቁጭ ብላችሁ ስሙት። ስህተት ትምህርቱ ላይ ከተገኘ በትምህርቱ ቻሌንጅ አድርጉት። አብራችሁት ቁሙ። እነዚህ ሰዎች ኦዲየንስ ይቀንስብናል ብለው ነው። እርግጠኛ ነኝ ከሚሰማቸው 100 እና 200 ሰው ግማሹን የሚያክለው ሉተራውያን ናቸው፣ መካነ ኢየሱስ አማኞች ናቸው። እነዛ የመካነ ኢየሱስ አማኞች የሆኑ አድማጮቻቸው የዴቭን ትምህርት ሰምተው ወደ እናት ቤተ ክርስቲያናቸው ጌታን ወዳመኑበት ደህንነት ወደ ተማሩበት የልጅነታቸው ቤተ ክርስቲያን ቢሄዱ 50 ሰው 40 ሰው ብቻ ነው የሚቀርላቸው። የተቆረቆሩ ስለ ፕሮቴስታንት አንድነት ሳይሆን እዚህ ቲክቶክ ላይ ስለሚያገኙት በህዝብ ብዛት ስለሚያገኙት ገበያና ንግዳቸው ነው የተፍጨረጨሩ ያሉት። ቲክቶክ ላይ ያሉት በጠቅላላ ኤቢ ነው በለው፣ ሲቢ በለው፣ ዲቢ በለው፣ ኬቢ በለው እያንዳንዱ እዚህ ውስጥ ቲክቶክ ላይ አመሉ የተቀየረው ጥቅሙ ስለተነካ ነው እንጂ የእግዚአብሔር ነገር ተሰምቶት አይደለም። እውነቱን ልንገራችሁ። አይ ቀለሜ አሁን ነው ቀለሜዋ ዋይ ቀለሜዋ ማለት አሁን ነው።
ጌታን ኧረ ስልክ አትደውሉብኝ በጌታ እኔ ስገባልሽ እኮ ነው የደዋውል። አስባችሁታል? ሰው ቢባንን ሰው ወደ እግዚአብሔር ቃል ወደ እውነተኛው ቃል ዝም ብሎ ቢመለስ እነዚህ ሰዎች እኮ እያጨበጨበ እኮ ነው የሚቀረው። ይሄ የገድል ኮሚቴ ቢበተን እኮ በቃ ሁሉም ሰው እኮ ወደ የቤተ እምነቱ ቢሄድ ሙሉ ወንጌሉም ወደ ሙሉ ወንጌል፣ መሰረተ ክርስቶስም ወደ መሰረተ ክርስቶስ፣ ባፕቲስቱም ወደ ባፕቲስት። ክፋት እኮ የለውም። ስንገናኝ ችግር የለውም። ኢየሱስ ጌታ ነው፣ መዳን በሌላ በማንም የለም በሚለው እንግባባለን። ግን አንዳንድ ጉዳዮቻችን ላይ አንድ አይነት አይደለንም። በቃ አንድ አይነት አይደለንም ማለት እኮ በቃ የፕሮቴስታንት እኮ አንዱ መልኩ እኮ ነው። ከመጀመሪያ ከሪፎርምድ አባቶቹ ጀምሮ መሰረታዊ የሆነ ጉዳይ ላይ አንድነን የምንልባቸው ነገሮች ቢኖሩ ግን ደግሞ የምንለያይባቸው ነገሮች እንዳሉ ማመንም አስፈላጊ ነው። ለምንድን ነው የውሸት መልክ የምንሰራው? ለምንድን ነው የውሸት ገጽታ የምንገነባው? ድሮ እዚህ እንትን ጋር ምንድን ነው እዚህ ወደኛ ስቱዲዮ መውረጃው ምንድን ነው የሚባለው? ወሎ ሰፈር የሚባለው ሰፈር ወደ ሩዋንዳ ድልድይ አካባቢ ላይ ልትወርዱ ስትሉ መንግስት ሰፈሩን አፍርሶት ነበር፣ የኢህአዴግ መንግስት ያንን ሰፈር ማለት ነው። እና ድሮ እኔ ሰፈሩን አውቀዋለሁ በጭሰት ጊዜ። እና ሰፈሩ እፍክፍግ ያለ ሰፈር፣ ሺሻ ቤት፣ ጫት ቤት ምናምን የነበረበት ሰፈር ነው። ወሎ ሰፈር ጫፍ ጋር ማለት አደባባዩ ጋር የነበረው ሰፈር እና መንግስት አፈረሰው። መንግስት ካፈረሰው በኋላ ምንም የሰራበት ነገር ስላልነበረ ትልቅዬ ጽድት ያለ ቆርቆሮ ለጠፈበት ማለት ነው። ሰፈሩ እንዳይታይ ያደረገ። ከኋላ ግን የተሰራ ነገር የለም። እንዴ ፕሮቴስታንት እንደዚህ አይደለም። የሆነ ነገር እንዳይታይ የምንከለልበት ትልቅዬ ቆርቆሮ ማለት አይደለም። ካውንስሉ ማለት ህጋዊ ከለላ ፕሮቴስታንቶች እንዲኖራቸው፣ ህጋዊ ከለላ እንዲኖራቸው፣ ህጋዊ ተጠሪ እንዲኖራቸው አንድ ላይ የተሰባሰቡበት ጉዳይ ነው እንጂ በትምህርት አንድነት የተሰባሰቡበት ጉዳይ አይደለም። አለቀ። የውሸት ማልማት ነው ያለብህ። ይኸው ይሄ መንግስት ከመጣ በኋላ ቆርቆሮም ተነሳ፣ ፎቆች ተሰሩበት። አሁን የሚደበቅ ቤት ሳይሆን ራሱን የሚያሳይ ፎቅ ነው ቁጭ ያለው። ከዛም ወደ ታይ ስትሄዱ መስጊድ አለ፣ ምናምን መስሪያ ቤቶች አሉ፣ ትልልቅ ቤቶች አሉ። አለቀ በቃ። እንደ አፍርሰ የሆነ ነገር መስራት፣ የጽድቅ ነገር መስራት፣ እውነተኛ ነገር ማቆም ነው እንጂ የውሸትና የይስሙላ አንድነት መፍጠር እንደው የሆነ ነገር አታስመስሉት። በቃ እንዴ ይገባኛል፣ ቀዝቅዟል። ይገባኛል፣ ገበያው ቀዝቅዟል። ይገባኛል፣ ገበያው ቀዝቅዞባቸዋል። አይኖ እረዳችሁ ፊል አደርግባቸው። አቤላ እኮ አሁን እኮ ልጁ አሁን እዚህ ቲክቶክ ላይ ካያችሁ ሉትራኖች በስህተት እንኳን የማናቸውንም የግል መረጃ ሲናገሩ ተሰምቶ አያውቁም። በእውነት እኔ ከነሱ ቢያንስ እኮ በቁጥር ጥቂት ናቸው ካልክ እንደዚህ እንትን ካልክ ከነሱ እንኳን የተሻለውን ነገር ለምንድን ነው ማትወስደው? መጥፎ ነገር አልተናገሩ። የራሳቸውን ትምህርት ከማስተማር ውጭ ምንም ያደረጉት ነገር የለም። በዚህ ልክ የሰውን የግል በጀርባ ሄደ መረጃ ማፈላለግ እንደው ካውንስሉን እንኳን ትተህ እዚህ ሚዲያ ላሉት ሰዎች ምንድን ነው የምትላችሁት? በጣም እኮ አስቸጋሪ ነው። ያው ተፍተፍ አትበሉ። አንዱ ከሐሰተኞችም ጋር ከአንተም ጋር እንቆም ይላል። ማን ቆማለ? ከኔ ጋር የሚቆም ነገር አለ። በሱ መሰለኝ ልጅ ያስወለድኩበት። አንተ ባትቆም እሱ ከቆም ይበቃኝ። አረ ብልግና ይለኛል። ምንም ብልግና አላወራሁም፣ ባዮሎጂ ነው ያወራሁት። ብልግናና ባዮሎጂ ላይ ሂድና እዛ ቀለም ወርቅ ነው አጥር ግርግዳ እንትን ሐምሌ 22 መናፈሻ ሄዶ ስትስማት መረዳ ካል ይቆማል። ሂድና እሱን ጠይቅ። ለማንኛውም
ዴቭ ወንድማችን ማስተላለፍ የምፈልገው ከእንደዚህ አይነት ህይወት ከተቀሙ ሰዎች ኑሮ ከተቀሙ ሰዎች እዚህ ሶሻል ሚዲያ የመጨረሻ የህይወት መተንፈሻቸው ሳምባቸውና ልባቸው በሆኑ ሰዎች ልብህ እንዳይሰበር ነው እንትን እምለው ጥያቄ ለአንተም ማቀርብልህ እዚህ ጋር ቤቱ ያላገለገለ የሚል ነገር ዳግማዊ ጥላሁን ቤቱን አገልግሏል። የወለደችውን ልጅ አልካደባትም። እሱ ቤቱን አገልግሎ ነው አብራችሁት የምትቆሙት። ማናችሁ ነው ቤቱን ያገለገላችሁት? እዛ ጋር ያለው ቤኪ የሚባል ግለሰብ ሴት ልጅን በነውረኛ ቃል የሚሞልጭ የሚሳደብ ነውረኛ ባለጌ አይደለም? ቀለም ወርቃይ ተንፍሱን ቢሆንም ያልታመመውን ህመም ታመም ያለው ብለው ከዚህ ከምስኪኑ ማህበረሰብ በወንጌል ስም ያን በእግዚአብሔር መንፈስ ሳይሆን በሌላ መንፈስ ከሚያገለግል ሐሰተኛ ጠንቋይ ኤርሚያስ ሁሴን ከሚባል ግለሰብ ጋር ማይክ ይዘሽ ድሃ ስታዘርፊ ገንዘብ ስታስበይ የነበርሽ ነውረኛ ሴት አይደለሽ እንዴ? አንቺስ ካዳሚ ያልነበርሽ እንዴ? ኤርሚያስ ሁሴን ካዳሚ። እኔ ምን ባይዘው አቤላ ታውቃለህ? ኤርሚያስ ሁሴን ጋር ሰው ቢሮ ሲገባ በጫማው እንደማይገባ ታውቃለህ? ግን ጫማውን ማውለቅ ብቻ አይደለም፣ እነዚህ የእሱ አስተናጋጆች ተንበርክከው ነው። በእውነት የምሬን ነው የምልህ እኮ ለእንትን አይደለም፣ በእውነት ተንበርክከው ነው የሚገቡት አስተናጋጆቹ። ይሄ እንትኑን ጫማ ሰውየው ንጽህና ስለሚወድ ነው ምናምን ይባልሽ፣ እሱ ራሱም ጫማውን አውልቆ እንደሚገባ ነው። በንብርክክ ነው የሚገቡት። እዛ የነበረ ሰው እኮ ማንንም የመናገር የሞራል ልዕልና እኮ የለውም እኮ በእውነት እሱ ጋር የነበረ ሰው እሱ ጋር ሲካድም የነበረ ሰው እሱ ጋር ሲያገለግል የነበረ ሰው እዚህ መጥተህ ማንንም የመናገር የሞራል ልዕልና የለም። ማናቸውንም መናገር አትችልም። ማናቸውንም አንቺ ሰላም መሐመድ የምትባይ ህሊናሽን አትጣይ። እኔ አሁን ለምሳሌ እዚህ ቤት የገባሁት በሚናገሩን ነገር ስለማምንበት ነው። አንድ ሰው ካልተቃወመ ንግግር ካልተቃወመ አሊያም ደግሞ ማይክ ከፍቶ ስላላወራ ብቻ የዛ ጉዳይ ደጋፊ አይደለም ማለት አይደለም። ኤርሚያስ እዚህ ቤት የገባው እነሱ ብቻ ላይቭ ላይ በመኖራቸው ሊሰበሰብ የማይችል ህዝብ እሱ በመግባቱ ወይም እሱን ተከትሎ ገብቶ የእሷን ንግግርና የእሷን አመፅ ስለ ዳዊት ሉተራን እንዲሰማና ብዙ ሰዎች ጋር እንዲደርስ ነው መልእክቷ ገዝት ላይ የገባላት። አንድ ሰው ገዝት የሚገባው ወይ ህዝብ ተጨምሮ እንዲመጣ ሲፈልግ ነው፣ ወይ በንግግሩ ሲያምንበት ነው፣ አሊያም ደግሞ ያ ሀሳብ የኔ ሀሳብ ብሎ ሲናገር ነው። ካልሆነ ደግሞ ማይክ ከፍቶ ይቃወመዋል ሀሳቡን። ኤርሚያስ ማይክ ከፍቶ ተቃውመዋል? አልተቃወመም። ማይክ ከፍቶ ያልተቃወመው ገዝት ላይ የተለጠፈው እሷ ስትገባ ሊሰበሰብ የማይችል ሰው ኤርሚያስ ገባ ብሎ እንዲሰበሰብና በቁጥር በርከት ያለ ሰዎች የእሷን መልእክት እንዲሰሙላት ነው ተሰብስቦ የገቡት። አለቅ። እኔ አሁን ያልተመቸውን ነገር ባወራ ሲስ ዝም ካለ አሁን እስካሁን ሲሳይ ባይ ዲፎልት ዝም ያለው በሚስማማበት ጉዳይ ላይ ያወራው ስለሆነ ነው። የማይስማማበት ጉዳይ እንኳን ቢሆን በማለቴ የማይከፋው አረ ይበለው እኔ ምን አገባኝ የሚለው ጉዳይ ስላለ ነው እንጂ የማይስማማበት ጉዳይ ቢሆን ኦብጀክሽን ይልና ይቃወመኝ ነበር። አለቀ። አንድ ሰው ካልተቃወማችሁ፣ አንድ ሰው ልክ አይደለም ካላችሁ በጉዳዩ ላይ ተስማምቶበታል ማለት ነው። አለቀ። ኤኒዌይ ዳዊት ሉትራን ጆይን ሲላቸው ነበር። አሁንም ለአንተ ያለን መልእክት ወንድማችን በርታ፣ ማስተማርን ቀጥል። አቅም ያለው ሰው መጥቶ በትምህርት ይሞግት። ከዛ ውጪ ግን የፈሪ ዱላ ይመስል እንደ ፈሪ ከሰው ጀርባ የምትሄዱ ሰዎች እንደው ክርስትና እንኳን እንትን ካላችሁ እንደዚህ አይነት ነገር ብትተው ጥሩ ነው ለማለት ነው።
እና ጴንጤ ፕሮቴስታንት ለማትረፍ የምትሞክሩ ሰዎች በእናንተ አልተጀመረም፣ በእናንተ አይተርፍም። ፕሮቴስታንት እዚህ ቲክቶክ ላይ ያላችሁ በተለይ የፕሮቴስታንት ታዳጊዎች ነን የምትሉ ሰዎች ምንም የምትታደጉት ፕሮቴስታንቲዝም የለም። በእናንተ ተደግፎ የቆመ ፕሮቴስታንቲዝም የለም። በእናንተ የሚወድቅ ፕሮቴስታንቲዝም የለም። ምንም የምትታደጉት ነገር የለም። እየታደጋችሁ ያላችሁት ገጽታችሁና ኪሳችሁን እንደሆነ እናውቃለን። እርግጠኛ ሆኜ ነው የምናገረው። እዚህ ቲክቶክ ላይ ከቲክቶክ ምንም እያላገኘ እያገለገሉ ያሉት በዚህ ሰዓት ላይ የሉተራን አገልጋዮች ናቸው። ስማቸውን ለማጥፋት ሞዓ ሉተራን ብላችሁ ሰሞኑን ያ ድምፀ ጎርናን ነው ጸጋውን የተገፈፈበት የሚያስተምረውን ትምህርት የማያውቅ የስላሴ እንኳን ጤነኛ መረዳት የሌለው ያ በጋሻው የምትሉት ግለሰብ ሞዓ አንበሳ ብሎ ወጣ ለስህተቱ እንትን እንዲሆንለት። እናንተም እቺን ተቀባብላችሁ ሞዓ ኦርቶዶክስ ሞዓ ሉተራን ምናምን ሞዓ አንበሳ ላለው አንተን ያፌ ላይ ያለው እኮ የእንትኖቹ እኮ ነው። ሞዓ አንበሳ ላይ አዩ ጤነኛ ጭንቅላት እኮ ነው ያለኝ። ሞዓ ኦርቶዶክስ ማለት አልችልም። ሞዓ ይላሉ እና እውነቴን ነው የምነግራችሁ። እዚህ ሚዲያ ላይ እየተንተፋተፉ ያሉት እነዚህ ግለሰቦች እኔ ንጹህ ኦዲየንሶችን ነው የምላችሁ። ከፕሮቴስታንትም ከኦርቶዶክስም ከካቶሊክም ከእያንዳንዱ ቤተ እምነት ውስጥ ያላችሁ ወገኖቼ በጣም ንጹህ ሕሊና ያላችሁ ሰዎች እነዚህን ሰዎች ከምንም ድጋፍና ተቃውሞ እኔንም አትደግፉ፣ ሌሎቹንም አትደግፉ። ግን ገለልተኛ ሆናችሁ የሚያደርጉትን ነገር ተመልከቱ። ለወንጌልና ስለ ወንጌል አይደለም የሚጋደሉት ያሉት። አንዳንዶቹ ተጽዕኖ ፈጣሪነታቸውን በቲክቶክ ላይ ለማረጋገጥ ነው። ስለዚህ ተጽዕኖ ፈጣሪነትን ሼር የሚያደርጋቸው ሰው ሲመጣ ተጽዕኖ ፈጣሪነታቸውን ሼር የሚያደርጋቸው ሰው ሲመጣ ያንን ሰውዬ ድምጥማጡን በማጥፋት ራሳቸው ብቻ ተጽዕኖ ፈጣሪ ለመሆን ይሞክራሉ። አለቀ። አንዳንዶቹ ገቢያቸው ሲቀንስባቸው፣ ምክንያቱም ሉተራኖች አሁን የሚፈጥሩት የቤት ስራ ከተቃራኒ ቤተ እምነት ጋር ጊዜ እንዳይኖራቸው አድርጓል። ከተቃራኒ ቤተ እምነት ጋር የሚወራወሩ ነገር ነው ደግሞ የገቢ ምንጫቸው ለብዙዎቹ። ስለዚህ ሉተራውያን እዚህ እንትን ውስጥ ምንድን ነው እዚህ ቲክቶክ ላይ ያሉ እነሱ የሚያነሳቸው ሀሳቦች እነሱ ለሚያነሷቸው ሀሳቦች መልስ ካልሰጡ በስተቀር ከሌላው ቤተ እምነት ጋር የሚወራወሩት ነገር ስለማይኖር ገቢያቸው ደግሞ ከሌላ ቤተ እምነት ጋር በመወራወር ላይ ስለሚመሰረት እነሱን ዝም በማስባል ወደ ዋና ስራቸው ለመግባት ነው ተፍ ተፍ እያሉ ያሉት። አለቅ። ወደ ዋና ስራ አትገባም። በቃ አትገባም። በልጅ መጣ። ባለፈው ከ17 ዓመት በፊት ፈረሰ ባልከው ትዳር መጣ። እየመጣ ነው። በትናንቱን ታሪክ ማለት ነው። ለሉተራውያን ሲሆን የሚሰራ የትናንት ታሪክ ለእናንተ ነውረኛ ለነ ዳግማዊ ጥላውን ሲሆን የማይሰራ የትናንት ታሪክ እዚህ ሚዲያ ላይ ሊኖር አይችልም። አያችሁ፣ ለዴቭ ሲሆን የትናንት ታሪክ ይነሳል። ለዴቭ ሲሆን ትክክል ነው። ለእናንተ ነውረኞች ዝንቡት አዳሪዎች ሲሆን ግን አይሰራም የትናንት ታሪክ። ይሄ ነው በቃ። ስለዚህ እውነቱን እንድታወሩ ያስፈልጋል። እውነቱን ልጁን የማይደግፍ ልጆቹን ሰፖርት ቻይልድ ሰፖርት የማያደርግ በምቀኝነት ልጆቹ አሜሪካ እንዳይሄዱ በክስ ደረጃ ክስ ከፍቶ አመፅ ሰርቶ ልጆቹን አገር ቤት ለማስቀራት የሚፍጨረጨር አንድ ቀን የወተትና የዳይፐር እንኳን ለልጆቹ ገዝቶ የማያውቅ ሰውዬ ገድል ምናምን እያለ ከቀለም ወርቅ የተነፍሶ አጠገብ ቁጭ ብሎ ልክ እንደ ወንጌል ሰባኪና ልክ እንደ አርበኛ ልክ እንደ ኮንሰርት አዘጋጅ እዚህም እዛም ሲወዛወዝ እሱ ሲያደርገው ጽድቅ ዴቭ ሲያደርገው ነውር የሚሆን ምንም አይነት መመዘኛ የለም። አለቀ። ስለዚህ አሁንም እላችሁ ወንጌላዊ አማኞች ጤነኛ የሆናችሁት ከዴቭ ጋር አብራችሁ ቆሙ። እዚህ ሚዲያ ሰውን በማበር ስሙን የማጥፋት አጀንዳ ይታወቻል። ቴንኪዩ በጣም ዴቭ እንወድሃለን የምትሉ ሰዎች ቴንኪዩ በጣም። እነዚህ ሰዎች የሚፈልጉት እንደዚህ ነው። እናንተ የምታውቁት ፍቅር መግለጽ
ፕሮፋይል በመቀየር ከሆነ የዴቭን ፕሮፋይል እንቀይርለታለን። በየገባበት ቤት ውስጥ ፍቅር መስጠት ከሆነ እናንተ የምታውቁት ፍቅር መስጠት፣ በዛ መንገድ ከእናንተ ጋር እንደማንሆን ከእናንተ አጀንዳ ጋር ከእናንተ የትናንት ታሪክ ጋር እንደማንሆን እናሳያለን። አቤል አሁን ራሱ ዴቭ ላይቭ ከፍቷል እየተባለ ነው። እውነት ነው? ዴቭ ላይቭ ከከፈተ የምር እሱ ጋር ሄደን ነው በቃ ሀሳቡን እንደምናወራው። እስቲ ቼክ አድርጉና እስቲ ንገሩን። ዴቭ ላይቭ ከፍቷል የሚል ኮሜንቶች እያነበብኩ ነው። አንቺ ከፍቷል? አንቺ ከፍቷል እያሉ ነው። በቃ ኮመንት ከከፈተ ሂዱና እንወድሃለን በሉ። ቴንኪው፣ ተባረኩ።